ሰላም አድማጮቻችን ከዝውውርና ሌሎች መረጃዎች ጋር ተከስተናል። ዛሬ የተለያዩ የዜና ምንጮች ይዘዋቸው የወጡትን ቀዳሚዎቹ ዜናዎች እንዳስሳለን። ከዝውውር ጋር የተያዙት መረጃዎች ግን ጭምጭምታዎች መሆናቸውንና የመረጃ ምንጮቻችን ይዘውት በወጡት መልኩ ስለምናቀርብ ምናልባት የተባሉት ዝውውሮች ሳይፈጸሙ ቢቀሩ ሐሳቡ የእኛ እንዳልሆነ አስቀድመን ልናሳውቃችሁ እንወዳለን። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ፣ ላይክ እና ሼር እንድታደርጉ በአክብሮት እንጠይቃለን። የምናስቀድመው የማንቸስተር ዩናይትድን መረጃ ነው። ማንቸስተር ዩናይትድ አሞሪምን የማሰናበት እቅድ እንደሌለው ተሰምቷል። ማንቸስተር ዩናይትድ በዩሮፓ ሊግ ፍጻሜ ቢሸነፍ እንኳ ክለቡ ሩበን አሞሪምን ለማቆየት መወሰኑን የተሰማው ጋርዲያን ይዞት እንደወጣው ዘገባ ከሆነ ምንም እንኳን ማንቸስተር ዩናይትድ አስቸጋሪ የውድድር ዘመን በሊጉ ቢያሳልፍም አሰልጣኙ በክረምቱ የዝውውር መስኮት የሚፈልጓቸውን ተጫዋቾች አስፈርመው ምን ሊሰሩ እንደሚችሉ መመልከት ይፈልጋል ነው የተባለው። ለእርሳቸው ታክቲክ የሚስማሙ ተጫዋቾችን ለማስፈረምም መዘጋጀቱ ተነግሯል። አሰልጣኙ ከሰሞኑ በሰጡት አስተያየት በሊጉ የሚገኙበት ደረጃ ክለቡን የማይመጥን እንደሆነና ዩሮፓ ሊግን ቢያሸንፉ እንኳን ደካማውን የውድድር ዘመን ጉዟቸውን የሚሸፍን እንደማይሆን መናገራቸው ይታወቃል። ማንቸስተር ሲቲ ሆላንዳዊውን አማካይ ቲያኒ ሬይንደርስ የዝውውር ኢላማው ማድረጉም ተሰምቷል። የ26 ዓመቱ የኤሲ ሚላን አማካይ በአሰልጣኝ ፔፕ ጓርዲዮላ ከሚደነቁ ተጫዋቾች አንዱ መሆኑን ቴሌግራፍ አስነብቧል። የጣሊያኑ ክለብ ግን ለተጫዋቹ ዝውውር ከ57 ሚሊዮን ፓውንድ በታች እንደማይቀበል የተነገረው። ማንቸስተር ሲቲ በዚህ የውድድር ዘመን አስቸጋሪ ጊዜ ማሳለፉን ይታወቃል። በአብዛኛው የውድድር ዘመን በእርግጥ በተለያዩ ምክንያቶች ነው የተጫዋቾች ወቅታዊ ብቃት መውረድ እና የወሳኝ ተጫዋቾቹ ጉዳት ተጽዕኖ እንዳሳረፈበት አይካድም። ነገር ግን ከዋንጫ ፉክክር ውጭ ሆኖ በአንድ አጋጣሚ እንዲያውም ከ13 ጨዋታዎች አንድ ግጥሚያ ብቻ ያሸነፈበት አጋጣሚ እንደነበር ይታወቃል። ነገር ግን የውድድር ዘመኑ ወደ መጠናቀቁ ሲቃረብ ብቃቱን መልሶ አግኝቶ ዳግም ተፎካካሪ ሆኖ እየተመለከትነው ነው። በቀጣይ የውድድር ዘመን በቻምፒየንስ ሊግ ተሳታፊ ከሚያደርጉ ቦታዎች አንዱን ይዞ ለማጠናቀቅም ጥረት በማድረግ ላይ ይገኛል። እናም ፔፕ ጓርዲዮላ እንደዚህ አይነት ዝውውሮች በቀጣይ የውድድር ዘመን የበለጠ ጠንክረው ለመቅረብ እንዲችሉ እንደሚያግዛቸው ያምናል። ሉዊስ ዲያዝ በባርሴሎና እንደሚፈለግም ተሰምቷል። ኮሎምቢያዊ የሊቨርፑል የመስመር ተጫዋች በቅርቡ በሰጠው አስተያየት በሊቨርፑል መቆየት እንደሚፈልግ መናገሩ ይታወሳል። ሆኖም የ28 ዓመቱ ተጫዋች ስም ከዚህ ቀደምም ከካታላኑ ክለብ ጋር ተያይዞ ይጠቀስ እንደነበር ይታወቃል። ቴሌሙንዶ ይዞት እንደወጣው ዘገባ ከሆነ ዲያዝ አሁንም በባርሴሎና ክትትል ውስጥ ነው የሚገኘው። ተጫዋቹ በቀዮቹ ቤት ደስተኛ መሆኑን ደጋግሞ ቢናገርም አሁንም ግን የካታላኑ ክለብ የስራ ኃላፊዎች ተጫዋቹ ለማዘዋወር ጥረት መቀጠላቸውን የተነገረው። እዚያው ሊቨርፑል ቤት ስንቆይ ሪያል ማድሪድ እስካሁን በይፋ ትሬንት አሌክዛንደር አርኖልድን ለመውሰድ ለሊቨርፑል ጥያቄ እንዳላቀረበ ስካይ ስፖርት ዘግቧል። የስፔኑ ክለብ ከሳምንት በፊት የ26 ዓመቱን ተጫዋች በቀጣይ ወር በሚጀምረው የክለቦች የዓለም ዋንጫ መጠቀም ስለሚፈልግ ሊቨርፑል ከዚያ ቀደም ብሎ ተጫዋቹን ይለቅለት እንደሆነ መጠየቁ ይታወቃል። ነገር ግን እስካሁን ድረስ በይፋ ጥያቄ አላቀረበም ተብሏል። ትሬንት አሌክዛንደር አርኖልድ በሳምንቱ መጨረሻ ለክለቡ ባደረገው ጨዋታ የገጠመው ነገር ሁላችንም የተመለከትነው ነው። የገዛ ደጋፊዎቹ ተቃውሞ አሰምተውበታል። እናም ከክለቡ መለያየቱ እርግጥ የሆነውን ተጫዋች ግን በዚህ አይነት መንገድ መሸኘት ተገቢ አይደለም የሚሉ አስተያየቶች ከተለያዩ ቦታዎች ተደምጠዋል። ከዚህ ቀደም በሊቨርፑል ቤት ተጫውቶ ያለፉ ተጫዋቾችም የሊቨርፑልን ማሊያ ለብሶ ተጫውቶ ላሳለፈ ተጫዋች እንደዚህ አይነት አያያዝ ከደጋፊዎቹ ሊደርስበት አይገባም ነበር የሚል አስተያየታቸውን ሰንዝረዋል። በተያያዘ ዜና ሊቨርፑል ትሬንት አሌክዛንደር አርኖልድ ጥሎት የሚሄደውን ቦታ ለመድፈን ከወዲሁ ጥረት እያደረገ መሆኑ ተነግሯል። የባየር ሊቨርኩዘኑን የቀይ መስመር ተከላካይ ጀረሚ ፍሬምፖንግ ለመውሰድ ፍላጎት ማሳየቱ ነው የተሰማው። የ24 ዓመቱ ተጫዋች የመሸጫ ዋጋው ከ29 እስከ 33 ሚሊዮን ፓውንድ ሊሆን እንደሚችልም ተነግሯል። አትሌቲኮ ማድሪድ ብራዚላዊውን የመስመር ተጫዋች አንቶኒ መውሰድ ይችል እንደሆን ለማወቅ ከማንቸስተር ዩናይትድ ጋር ንግግር መጀመሩም ተሰምቷል። አንቶኒ ለሪያል ቤቲስ በውሰት ተሰጥቶ በስፔን ድንቅ ጊዜ በማሳለፍ ላይ እንደሆነ ይታወቃል።
የተጫዋቹ ፈላጊ ግን አትሌቲኮ ማድሪድ ብቻ አይደለም። የ25 ዓመቱን ተጫዋች ለመውሰድ ዩቬንቱስና ቪያሪያልም ፍላጎት እንዳላቸው ፉትቦል ኢስፓኛ ጠቁሟል። አስገራሚ መሻሻል ነው ያሳየው አንቶኒ ወደ ስፔን ካመራ በኋላ። በማንቸስተር ዩናይትድ ምን መስራት እንዳለበት የማያውቅ ተጫዋች መስሎ ነበር። እያንዳንዱ የሚያደርጋቸው እንቅስቃሴዎች ለትችት የተጋለጡ ነበሩ። ጎል ማስቆጠር አቅቶት ጎል የሆነ ኳስ አመቻችቶ ለማቀበል ተቸግሮ ነበር። ነገር ግን ወደ ስፔን ካመራ በኋላ በላሊጋ እያደረገ ባለው ጉዞ ብዙዎች ተገርመውበታል። እንዲያውም የሪያል ቤቲስ ተጫዋቾች ሳይቀሩ በቀጣዩ ውድድር ዘመንም አብሯቸው ቢጫወት ደስተኛ እንደሚሆኑ ሲናገሩ ነበርና አሁን አትሌቲኮ ማድሪድ ተጫዋቹን ለመውሰድ ፍላጎት ካሳዩ ክለቦች መካከል በቀዳሚነት እየተጠቀሰ ይገኛል። ሪያል ማድሪድ የቀድሞ ተጫዋቹን ቴዮ ሄርናንዴዝ በድጋሚ ማስፈረም ፍላጎት እንዳለውም ተሰምቷል። በተከላካይ መስመር ከፍተኛ ችግር የገጠመው ሪያል ማድሪድ ከወዲሁ ለቀጣይ የውድድር ዘመን ራሱን ለማጠናከር ጥረት ጀምሯል። ካልሲዮ ሜርካቶ እንዳስነበበው ከሆነ ማድሪድ ከ6 ዓመት በፊት የለቀቀውን ተጫዋች ከሚላን ዳግም ማስፈረም ይፈልጋል። አዲሱ አሰልጣኙ ዣቢ አሎንሶ በአዲስ መልክ ጠንካራ የሪያል ማድሪድ ቡድን ለመገንባት ውጥን እንዳለው ይታመናል። በቅርቡም የአሰልጣኙ ሹመት ይፋ ይደረጋል ተብሎ ይጠበቃል። እናም የእሱን ቡድን ለማጠናከር በእቅድ ከተያዙ ተጫዋቾች መካከል አንደኛው ሄርናንዴዝ እንደሆነ የተሰማው። ናፖሊ ከኬቨን ደብሩይነ ወኪሎች ጋር ድርድር መጀመሩም ተሰምቷል። የቤልጅየማዊ ኮንትራት በዚህ የውድድር ዘመን መጨረሻ ስለሚጠናቀቅ ዝውውሩ በነፃ የሚፈጸም ይሆናል። አማካዩ ግን እስካሁን ድረስ ውሳኔ ላይ ያለመድረሱ ነው የታወቀው። በእንግሊዝ ቆይቶ መጫወት ፍላጎት እንዳለው ከሰሞኑ ሲነገር ነበር። ምናልባትም ሊቨርፑል፣ አስቶን ቪላን የመሳሰሉ ክለቦች መጫወት የሚችልበት እድል ካገኘ በእንግሊዝ ፕሪሚየር ሊግ ቢያንስ ለአንድና ለሁለት የውድድር ዘመናት ሊቆይ ይችላል የሚሉ መረጃዎች ወጥተዋል። እንደዚሁም ደግሞ ወደ መካከለኛው ምስራቅ አምርቶ በሳውዲ ፕሮ ሊግ ክለቦች ሊጫወትበት የሚችል እድል እንዳለም እንደዚሁ ተሰምቷል። ወደ ሜጀር ሊግ ሶከርም እንደሚያመራ ፍንጮች አሉ የሚሉ አስተያየቶች ሲደመጡ ነበር። ነገር ግን አሁን የጣሊያን ሴሪያ በዚህ የውድድር ዘመን ዋንጫ ለማንሳት ከፍተኛ ትንቅንቅ እያደረገ የሚገኘው ናፖሊ ፍላጎት አሳይቷል ተብሏል። ወኪሎቹ ጋርም ድርድር መጀመሩን የተነገረው ስቨን ቦትማን በኒውካስል መቆየት እንደሚመርጥም እንደዚሁ ተሰምቷል። ፒኤስጂ ተጫዋቹን ወደ ፓሪስ የመውሰድ ፍላጎት እንዳለው የፈረንሳይ ጋዜጦች አስነብበዋል። ተከላካዩ ግን በከፍተኛ መነቃቃት ላይ በሚገኘው ኒውካስል መቆየትን ይመርጣል ነው የተባለው። ሌላኛው የጆናታን ታህ ጉዳይ ነው። ጆናታን ታህ ሙኒክን መቀላቀሉ አይቀሬ ይመስላል እየተባለ ነው። ጆናታን ታህ በባየር ሊቨርኩዘን የነበረው ኮንትራት በዚህ ክረምት ነው የሚጠናቀቀው። የ29 ዓመቱ ተከላካይ ኮንትራቱ ሲጠናቀቅ ከክለቡ እንደሚለያይ ባለፈው ሚያዝያ ነበር ያሳወቀው። አዲስ ነገር አይደለም። ለክለቡ የስራ ኃላፊዎች፣ ለአሰልጣኝ ቡድን አባላቱ ቀደም ሲል ይህንን አሳውቋል። ስለዚህ ደጋፊዎችም ቢሆን የሚያውቁት እንደሆነ ነው የሚታመነው። ባለፉት 10 ዓመታት ጥሩ እንቅስቃሴ አድርጓል። በዚያ በነበረው ቆይታ ሙኒክን የሚቀላቀል ከሆነ ግን የ3 ዓመት ኮንትራት ይፈራረማል ተብሎ ነው የሚጠበቀው። በእርግጥ ይሄኛው ኮንትራቱ አንድ ተጨማሪ ዓመትን ክለቡ ከፈለገ ሊያቆይ የሚችልበት አማራጭ ጭምር ያካተተ እንደሚሆን የተነገረው። ሪያል ማድሪድና ባርሴሎናም የተከላካዩ አድናቂዎች መሆናቸው ተሰምቷል። ነገር ግን ጆናታን ታህ በዋናነት እዚያው በቡንደስሊጋ ቆይቶ በአውሮፓ መድረክም የመፎካከር አቅም አለው ብሎ በሚያስበው ሙኒክ መጫወትን እንደሚመርጥ ነው የተነገረው። እናም ሪያል ማድሪድ ምናልባትም በቀጣዮቹ ቀናት ይሄኛውን ዝውውር ሊፈጽም እንደሚችል በቀጣዮቹ ሳምንታት እየተነገረ ይገኛል።